አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ያለሁ አልሐምዱሊላህ ሰላም ነኝ። ዛሬም መጥቻለሁ ውድ እህቶቼ። ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። የቻናሌ ቤተሰቦች ደግሞ ላይክ፣ ሼር እያደረጋችሁ አበረታቱኝ። ጉንፋን እንደያዘኝ ነግሬያችኋለሁ። በጣም ኃይለኛ ጉንፋን ነው ያዘኝ። ራሴን እንዴት እንዳደረገኝ ፍንፍና አድርጎኛል እና ዛሬ የጁማ ውሎዬን ማሳያችሁ ይሆናል። እስከ ቪዲዮ የመጨረሻ ድረስ አብራችሁን ቆዩ። ቪዲዮውን ደግሞ ስትጀምሩ ላይክ ማድረጋችሁን እንዳትረሱ። በነገራችን ላይ ይሄ ቪዲዮ ትላንትና የቀረጽኩት ቪዲዮ ነው እና ከዚህም በፊት አንዳንድ ልጆች ሳሎንሽ ስንት በስንት ነው ብላችሁ የጠየቃችሁ ልጆች ነበራችሁ። ወላሂ እኔ አላቀውም ስንት በስንት እንደሆነ ማለት ነው። ባይሆን እንዳስቁ አላቀውም፣ ባውቀው ነግራችሁ ነበረ ማለት ነው። እና ጠይቄ ሳውቀው እነግራችኋለሁ እላችኋለሁ። ሌላው ደግሞ ቁምሳጥንሽ ስንት ሜትር ነው ያልሽኝ እህቴ፣ ቁምሳጥኔ ሜትር ከ50 ነው። እኔ ግን መኝታ ክላስ ጠባብ ናት ታውቃላችሁ፣ ቦታው ስላልበቃኝ ቁምሳጥኑ 3 ተከፋች ነው። አንዱ በቡለን ነው የሚታሰረውና አንዱን የብቻው መፍታት ትችላላችሁ። ቦታው ስላልበቃኝ አንዱን ፈትቼ ከታች በኩል አድርጌዋለሁ፣ ሁለቱን ደግሞ ከላይ በኩል ማለት ነው። ቁም ሳጥኑ ይሄንን ይመስላል እንደምታዩት። እዚህ ጋር ፎቶውን አስገብቼላችኋለሁ። 3ቱ እንደዚህ ሲገጣጠም እንደዚህ ነው የሚሆነው። ያምራል፣ ግን የብቻው ሲሆን ደስ አይልም። እኔ ግን ቦታው አልበቃኝም ማለት ነው። አውጥቼ ደግሞ ሳሎን ምናምን እንዳላደርገው ያለ ቦታው ደስ አይልም። ለዛም ዝም ብዬ እንደዛ አድርጌዋለሁ እላችኋለሁኝ። በነገራችን ላይ መኝታ ክላሳችሁ ጠባብ የሆነባችሁ አስለክታችሁ አሰሩ። ያኔ አልጋና ቁም ሳጥን ይሄን ያህል ሜትር ባሰራ ይይዝልኛል ወይ የሚለውን አስባችሁ አሰሩ ነው የምላችሁ። አሁን ያው መኝታ ክላሴ በጣም ጠባብ እንደሆነች ስለማቅ የአልጋ ኮሚድኖ አይነቷ ማለት ነው፣ ከላይ መስተዋት ያላት መልበሻ ነገር ናት። እሷን አላዘዝኩም ነበረ ቦታው እንደማይበቃኝ ስላወቅኩ፣ ግን ያቺ በስህተት ነው የመጣችብኝና ያው ግዴታ ልጅቷን እንዳልተውባት ብዬ አመጣሁት ማለት ነው። ያው ዛሬ ቀኑ ጁምአ ነው። ኪዩና እኔ ገበያ ልንሄድ፣ ቤቱን በዚህ መልኩ እየቆላለፈ ነው። በነገራችን ላይ ኪዩ መሄድ ይወዳል ብያችኋለሁኝ። ቤቱን ቆላለፈ፣ ደስ ብሎታል። በቃ እዩትማ እንዴት እንደሚዘል ደስታው ማለት ነው። በቃ እንሂድ ያለው ሰው ምን ልበላችሁ። እና ሄደን ስናበቃ ደግሞ እኔ ወደ ታች ትንሽ ሄጄ ነበረ። ትዝ ቢለኝ ውሃዋን አልዘጋኋትም። ፈሳት አልቃለች ብዬ ተመልሼ መጥቼ ዘጋሁኝ ውሃዋን እላችኋለሁ። ስንት ናት እቺ? 6 የለማ ስንት ናቸው እነዚህ? 550 እዚህ ደግሞ ጫማ ተራነን እንደምታዩት እነዚህ የህፃናቶች ጫማ 350 ብር፣ ቡሽ ጫማ ማለት ነው። 350 ብር ለህፃንም ለትልቅም፣ ከፍ ያለውም እንደዛው ነው ዋጋው። አይገርምም? ይሄን በእጁ የያዘ 350 ማለት ነው። እቺኛው 350፣ ይቺ ራሱ ትንሽዬዋ 350 ናት። ይሄ ደግሞ ማገዶ ቆጣቢ ምናምን የሚሸጥበት ነው። ይሄ ማገዶ ቆጣቢ የኔ አይነት ነው። ማሻአላህ ወፍራም ነው። በነገራችን ላይ እንደዚህ ጥራት ያለው እቃ የምታገኙት ከስንት አንድ ጊዜ ነው ማለት ነው። በእርግጥ አለ በየቦታው፣ ግን ብዙ ጊዜ የሚሰሩት ይሄ ቆርቆሮ እንትኑ ይሄ የሚበይዱበት ስስ ሆኖ ቅልል ያለ ነው። አንዳንድ ጊዜ ደግሞ እግሩ ይበላሻል ምናምን። ይሄ ግን ማሻአላህ ጽድት ያለ ወፍራም ነው ማለት ነው። ከገዛችሁ አይቀር ደግሞ ደህና ነገር ስትገዙ ነው ጥሩ። አያችኋት? ይችም አለች፣ ግን እንደዚህ አይደለችም። እግሯንም እዩት። ያንኛው ነው አሪፉ ማለት ነው።
እና ባለፈው በጣም ተወዶ ነበር። አሁን ማሻአላህ ይሄንን 5000 ብር ነው ያለኝ ማለት ነው። ክዳን አለው የራሱ ክዳን። ዋጋው 5000 ብር የምነግራችሁ የአሁኑን ዋጋ ነው። የዛሬውን ነገ ሊጨምር ይችላል። እኔ የገዛሁት 4800 ብር ነው። ባለፈው በጣም ተወዶ ነበር። አሁን ማሻአላህ አሪፍ ነው እላችኋለሁ። ከዛ ደግሞ ዶሮቼ ምግባቸው እያለቀ ነበርና ለነሱ ልገባ በቆሎ ተራ ስንዴ ተራ ገብቻለሁኝ። በቆሎ 105 ብር፣ ስንዴ 130 ብር ጣሳ ማለት ነው። ከዛ ወፍጮ ቤት ሄድን። እንደምታዩት እዚህ ጋር ገብስ ሊያስፈትጉ ውሃ ላይ ዘፍዝፈውታል። ማሻአላህ ነው እኮ ጊዜያችን ግን። በነገራችን ላይ ይህ ነገር በርበሬ ይጨቀጭቃል፣ ገብስ ይፈትጋል። በጣም የሚጠቅም እቃ ነው ማለት ነው። ከዛ ወደ ቤታችን መጣን። የመጣነው አርፍደን ነበር፣ ረፍዶብናል። እና በዚህ መልኩ ሽሮዬን እየሰራሁ ነው። ሽሮዬ እንደዚህ አድርጌ ተክተክ አደርጋታለሁኝ። በዚህ መልኩ እየሰራኋት ነው። ይቺ አሁን እንትክትክ ስትል ትወፍራለች ማለት ነው። ሽሮዬ አክስቴን አግኝቻት ገበዬ ቁጭ ብዬ እሷ ጋር ሳወራ አርፍድ አይደላችሁ። ከዛ መጥቼ በዚህ መልኩ ሽሮዬን እየሰራሁ ነው። ከዛ ምሳችን ደርሶ እንጀራ ልንበላ እያቀረብን ነው። ዞሮ ዞሮ ምሳችንን ስንበላ 8 ሰዓት ሆነ ውዶቼ። እዛ ምሳችንም ደርሶ ምሳችንን በላን። ቡና ልንጠጣ ነው። በዚህ መልኩ አቀራርቤ ያለው እጣኔን እያጨስኩ ነው። ኪዩ ደግሞ ብስኩት ገዝቶ ነበርና ሳላካፍልሽ አልበላም ብሎ አስቀምጦልኛል። አያችሁ ይሄ ያንቺ የቡና ቁርስ ነው አለኝ። ከዛ ቡናችን በዚህ መልኩ ደርሷል። ትቀድቻለሁ ቡናዬን እና ውድ እህቶቼ በሌላ በአዲስ ቪዲዮ እስከመጣ መልካም ጊዜ